ተመልካቾቻችን በደቡብ ጎንደር እብናት በአብይ አህመድ ሰራዊት ላይ ከፍተኛ ኪሳራ ያደረሰ ጥቃት መፈጸሙ ተገለጸ። ከሰሞኑ የደጋ ዳሞቱ ድል ወዲህ ከተደረጉት ተጋድሎች ከፍተኛ ወታደራዊ ድል የተገኘበት አውደ ውጊያ እንደሆነም ያገኘነው መረጃ ያመለክታል። በቀጠናው የሚንቀሳቀሰው የጎንደር ጠቅላይ ግዛት እዝ በወሰደው የማጥቃት እርምጃ ከ100 በላይ የአገዛዙ ወታደሮች ሲገደሉ በርካታ የሚሆኑት መማረካቸውን የእዙ ህዝብ ግንኙነት አርበኛ ክሩቤል ጎቤ ለአንከር ሚዲያ በሰጠው ቃለ መጠይቅ ላይ ገልጿል። ሞርታርና ዲሽቃን ጨምሮ በርካታ መትረየሶችና ብሬኖች በፋኖች መግባታቸውም ተመልክቷል። በ9 ወታደራዊ ተሽከርካሪዎች ሰላምዬ ወደ ተባለች ከተማ እንዲሁም በ17 ተጨማሪ ወታደራዊ ተሽከርካሪዎች ከእብናት ወደ በለሳ በሌሊት በፋኖ ኃይሎች ላይ ከበባ ለመፈጸም ሲገሰግስ የነበረው የአብይ አህመድ ሰራዊት ደጋ መልዛ ላይ በደረሰበት ከፍተኛ ጥቃት በአብዛኛው ከጥቅም ውጪ መሆኑ የተገለጸ ሲሆን የተረፈው ወደ እብናት ተበትኖ መሸሹ ነው ከደረሰን መረጃ ለማወቅ የተቻለው። የዛሬውን የእብናቱን ድል በተመለከተ ጎንደር ጠቅላይ ግዛት እዝ የህዝብ ግንኙነት አርበኛ ክሩቤል ጎቤን አነጋግሬዋለሁ። እንግዲህ በዛሬው ዕለት ከእብናት 17 ኪሎ ሜትር አካባቢ ርቀት ያላት ሰላማያ የምትባል ከተማ እሷን ከተማ ለመያዝ በአካባቢው ነው እንግዲህ የፋኖ ኃይል ብሎ ስለሚያስብ ወደዛ እንቅስቃሴ ያጣልኝ የተጀመረው ሬዲዮ ደርሶ በተለያየ አካባቢ ፈጽመን ነበረ። ቀጥታ መቶ ወጥመድ ውስጥ ነው የገባው። እንግዲህ ሲመጣ ከምርኮኞችም ቪዲዮ ላይ የሰጡት እንትን አለ። እዛም ማረጋገጥ እንደሚቻለው 300 የሚሆን ኃይል ነው በኮሎኔል ሙሳ እየተመራ ወደ ቀጠናው መጥቶ ነበረ። እንግዲህ በቦታው ከደረሰ በኋላ በቀጥታ ጥርስ ውስጥ ነው የገባው። በዚህም ይዞት የመጣውን አንድ ሞርተር፣ አንድ ዲሽቃ፣ የተወሰኑ 15 የሚሆኑ ተሯርጠው ወደ ከተማ የገቡ ኃይሎች አሉ። ምናልባት እነሱ መሳሪያ ይዘው ገብተው ከሆነ እነሱ ከወሰዱት ያለው ሌላው የነፍስ ወከፍ መሳሪያ በሙሉ 8 ብሬንና 5 ስናይፐር መማረክ ተችሏል። ከዛ ውጭ ወደ 100 ገደማ የሚሆኑ ምርኮኞች እጃቸውን ሰጠው በሰላም ሕክምና እየተደረገላቸው እዚሁ ያሉበት ሁኔታ ነው ያለው። ከዛ በተረፈ ያለው ግን ምናልባት ትንሽ በቁጥር በጣት የሚቆጠሩ ቁጥር ያላቸው ወደ እብናት ከተማ ተሯርጠው ገብተዋል። ሌላው ግን ሙሉ በሙሉ የተመታበት ሁኔታ ነው ያለው። ከዛ ውጭ የሰላማየው በዚህ ከተጠናቀቀ በኋላ የተወሰኑት ቀደም ብዬ ነገርኩ 15ቱ ወደ እብናት ከተማ ተሯርጠው ሲገቡ በሰዓቱ የጥየጣይቱ ክፍለ ጦር የተወሰኑ ኃይሎችና የተወሰኑ ኃይሎች ማለት ከዚህ ውጊያ ያረጉ ከነበሩት ውጭ ያሉት ሌሎች ኃይሎች ማለት ነው እና የጄኔራል ፈንታ በላይ ክፍለ ጦር እብናት ከተማን በከበባ ውስጥ ይዞ ነው የነበረ በሰዓቱ። ቀጥታ እነዛም ተሯርጠው ሄደው እዛ ውስጥ ነው የገቡትም 15ቱ ከዚህ ያመለጡት ማለት ነው። እነዛም እዛ ካለው ኃይል ቀጥታ ገብተው ወዲያውኑ እርምጃ ነው የተወሰደባቸው። ከዛ ውጭ በሰዓቱ እብናት ከተማ ምሽግ ውስጥ የነበረ ኃይል ከበባ ተፈጽሞበት በከፍተኛ ሁኔታ ከተመታ በኋላ አመራሩም ከላከያ አመራሮች ጭምር ማለት ነው እና ሲቪል አመራሩ የተወሰነው ጓዙን ሸክፈው ሲበረጥጥ ያው የተመተው ተመቶ ከተማዋ በቁጥጥር ስር የተያዘችበት ሁኔታ ነው ያለው። ያዋጋቸው የነበረው ኮሎኔል ሙሳ ተመቶ ወደ ገደል እንደወደቀ ነው እዚህ ያሉ ምርኮኞች የሚነግሩን። እንግዲህ እኛ በፎቶ አላገኘነውም። ፎቶን አስክሪን አገላብጠን ማረጋገጥ እስካልቻልን ድረስ ሙቷል የሚለውን ሆዳችን ነፍተን ባንናገርም እነሱ ግን ተመቶ ወደ ገደል ተወርሮ እንደገባ የነገሩን ሁኔታ ነው ያለው። እንደው በአሁኑ ሰዓት በምን ሁኔታ ላይ ነው ያለው? ውጊያው ቆሟል? በአሁኑ ሰዓት ወደ የጠላት ኃይል ተሰብስቦ ወደ ደብረታቦር ሞጭ አካባቢ ሰዓት እስኪ መሽለት ድረስ በሚመስል ሁኔታ እጅግ በጣም እንደነገርኩ ያው ከፍተኛ ውጊያ ሲያደርግም ስለዋለ ድካምም ጭምር ስላለበት የሆነች ተራራ ነጭ ድንጋይ የምትባል አካባቢ ከእብናት ወጣ ብሎ ማለት ነው ዛጋ ሰፍሮ ያለበት ሁኔታ ነው ያለው። እሱም ቢሆን በከፍተኛ ሁኔታ ተከቦ ነው ያለ። እዚህ ሰላማዊ ውጊያ ሲያደርግ ነው የዋለው ኃይል ጭምር ሂዶ ከተማዋን ዙሪያዋን በከበባ ይዞ ነው የሚገኘው። እኛም አሁን እዛው ከሰላማዊ ውጊያ ቆይተን ወደ ከተማው እየገባን ያለበት ሁኔታ ነው ያለ እና ከአዲስ ዘመንና ከደብረታቦር ተጨማሪ ኃይል ለማምጣት እንቅስቃሴ እያደረገ ነው። ነገር ግን እዛም ቢሆን መንገድ ላይ ሊዘጉ የሚችሉ ኃይሎችን ቀድሞ ተዘጋጅቶ ስለነበረ እንዳይመጡ የተደረገበት ሁኔታ ነው ያለውና እዛ ማነው እናት አካባቢ ተቆርጦ የነበረው ኃይልም ቢሆን አሁን ላይ በከበባ ያለበት ሁኔታ ነው ያለው። የክምር ድንጋዩን ውጊያ በተመለከተ እሱንም እንደዚሁ በቪዲዮም እየተከታተልነው ነበረ። እዛ ያለው ሁኔታ እንዴት ነበረ? አሁንስ በምን ሁኔታ ላይ ይገኛል? የክምር ድንጋዩ እንግዲህ የመጀመሪያ ኦፕሬሽን የተሰራበት ከተማ ማለት ነው። ክምር ድንጋይ 2 ዲሽቃ የተማረከበት እንደነበረ እናስታውሳለን። ያው ተመቶ በከፍተኛ ሁኔታ ነው የተመታ። ምናልባት በቪዲዮ ጭምር አይታችሁት ይሆናል። ብዙ ያለ ካፍሬን ይታይ ተረባለ ምርኮኞች ነበሩ ያያችሁ በፎቶ እንግዲህ ምርኮኞች ከተለያየ ቦታ ተለያየ በቪዲዮ ማድረስ አይቻልም። የተወሰነ ሳምፕል ያህል የሚሆኑ የምርኮኛ ቪዲዮ እና ፎቶ ወደ እናንተ መድረሱ ይታወቃል ቀደም ብሎና በዛ ሁኔታ ከተመታ በኋላ የተወሰነ ኃይል ከተለያየ ቦታ አጠቃቀም ተሰብስቦ ወደዛ መልሶ ለመግባት ሙከራ ያደረገበት ሁኔታ ነው ያለው። ዞሮ ያው ከተማውን በቁጥጥር ስር አድርገንበት እንደነበረ ይታወቃል። ነገር ግን ካለው ስትራቴጂካዊ ጥቅም አንጻር ብዙም እዛ ከተማው ላይ ይዞ መቆየቱ ብዙ ፋይዳ ስላልነበረው በወቅቱ ከተማውን ከለቀቅን በኋላ የተለቃቀመ ኃይል አምጦ እዛ የተወሰነ ኃይል አስፍሮ
የነበረበት ሁኔታ ነው ያለ። ነገር ግን አሁን ይሄ ሲመታም የመቆረጥ ስሜት ስለሚሰማው ቦታውም ከዚህ አንጻር ሲታይ ኪስ ስለሚሆንበት በቀጥታ ሊወጣ እንደሚችል ይገመታል። በጣም ነው ማመሰግነው። እንግዲህ ባለፉት 2 እና 3 ቀናት በተለያዩ የአማራ ክልል አካባቢዎች የተካሄዱትን የህልውና ተጋድሎዎችን በተመለከተ ዝርዝር መረጃዎችን ነው የሰማነው። እንደው ጮቄ ተራራ ላይ የተደረገው ውጊያ እንደምታስታውሰው በቅርቡ የማምር ተሰማ ምስራቅ እዝ ከፍተኛ ዝግጅት አድርጎ ይሄ ጮቄ ተራራ የፋኖ ዋና ይዞታ ነው፣ ይህንን ተራራ ከተቆጣጠርነውና የፋኖን ይዞታ ካወደምነው ፋኖ የሚባል ከዛ በኋላ ለኛ ስጋት አይሆንም በሚል ነበር የገቡት። ነገር ግን እንደሰማነው ከሆነ ጮቄ ተራራ አናት ላይ ወጥተው የአብይ አህመድ ወታደሮች አካባቢውን መቋቋም አቅቷቸው ከፍተኛ ብርድም ስለነበረ ስጋት ውስጥ እንደገቡና በዚህም የተነሳ ባለው የአየር ንብረት ምክንያት መልመድ ያቃታቸው በርካታ ወታደሮች ምድብ ቦታቸውን ጥለው መጥፋታቸውን የተገለጸው። እንግዲህ 2 ሳምንትም አልሆነውም ያዝነው ተቆጣጠር ነው ብለው በሜካናይዝድ ኃይል ታግዘው ውጊያ ያደረጉበትና ተራራ ሲደበድቡ ከርመው በመጨረሻም ተቆጣጠርን ያሉትን የጮቄ ተራራ ዳግም የለቀቁ የመምጣታቸው ሁኔታ አንድም ከአየር ንብረት ጋር በተያዘ በሌላ በኩል ደግሞ ፋኖ ሰሞኑን በከፍተኛ ሁኔታ በመልሶ ማጥቃት እርምጃ በመውሰዱ ነው። ይህን ጨምሮ እንደው አጠቃላይ አገዛዙ ያቅዳል፣ ይሄዳል፣ ብዙ ነገሮችን ያደርጋል። ነገር ግን ተመልሶ ደግሞ ቦታውን በመልሶ ማጥቃት አስረክቦ ወደ ምድብ ቦታው ወይም ወደ መጣበት ይመለሳል። እስቲ ይህን ጨምሮ በሰሞኑ የአማራ ክልል ውጊያዎች አገዛዙ ብዙ ነገሮችን እያጣ ነው። እንደተለመደው ሰራዊቱን እያጣ ነው። በውጊያም በመሸሽም በአካባቢው ባለው ሁኔታ ተማረው የሚጠፉ ወታደሮች ቁጥር በመብዛትም በአጠቃላይ የአብይ አህመድ ሰራዊት ከፍተኛ ችግር ውስጥ እንዳለ ነው የሚሰማው። መሳይ ከመጀመሪያው የጮቄ ሰንሰለታማ ተራራ ውጊያ የሚሆን ቦታ አይደለም። በዛ አካባቢ የተወለዱ እና አሁን በፋኖ ተጠርንፈው እየተዋጉ ያሉ ወጣቶች ያንን አካባቢ አየር ስለለመዱት ያንን አካባቢ ከመከላከያ በ6 ክፍለ ጦርና 1 ሜካናይዝ ጦር ታጅቦ ሲመጣ ምንም አይነት ውጊያ አልተደረገም። መጀመሪያ ከፍተው ነው ያስገቧቸው። የፋኖ ኃይሎች ይህን አየር ንብረት መቋቋም የማይችሉ በመሆናቸው መከላከያው የማይችል በመሆኑ ስላወቀ መጀመሪያ ከፍቶ ነው ያስገባቸው። ከፍቶ ካስገባቸው በኋላ የጮቄን ተራራ ላይ ካናቱ ላይ ያሉ ዋበር ከተማንም እንዲሁ ለቆ ከበባ ካደረገ በኋላ ተደራጅቶ ለማጥቃት ከአካባቢው ለመውጣት በዙሪያው የሚገኙ ወረዳዎችን በተለይ ደባይ ጥላትን፣ ሰዴን፣ ስናንን እነዚህ ለመቆጣት ለመያዝ ጥረት ቢያደርግም ነገር ግን ከፍተኛ ክሳራ ደርሶበት ነው ከአካባቢው የወጣው። እንግዲህ እንደሚታወቀው ድሽቃ ተማረከ ማለት እንግዲህ ሰራዊት ፈርሷል ማለት ነው። ስናይፐር፣ ሞርተር፣ ብሬን እና በርካታ የመገናኛ ሬዲዮኖች በርካታ ሰራዊት በምርኮ የተገኘበት ወታደራዊ ድል እንደሆነ ነው የፋኖ የመረጃ ምንጮቻችን አካባቢ የመረጃ ምንጮቻችን እየነገሩን ያሉት። በአጠቃላይ በዚህ አካባቢ የተደረገው ጦርነት እጅግ በጣም ወታደራዊ ጥበብ የተሞላበትና በስልት የተደረገ ሆን ተብሎ ከፍቶ በማስገባት በኋላ በመፈጸም ጥቃት የተሰነዘረበት እንደሆነ ነው መረጃዎች የሚያመላክቱት። በዚህ በተጨማሪ እንግዲህ ይህንን ኃይል ከተመታ በኋላም እንደዚሁ በ2 እና በ3 ወረዳዎች በአካባቢ በሚገኙ 2 እና 3 ወረዳዎች ላይ በተለይ ደግሞ ከደብረ ወርቅና ብቸና አቅራቢያ ወይራ ተብሎ ከሚጠቀሰው አካባቢ መድፎችንና ዙ 23ቶችን ይዞ እነዚህን ቀጠናዎች ለማጠናከር የተንቀሳቀሰው ኃይል የዙ 23 ተኳሾቹ እንዲሁም የስናይፐርና የብሬን ተኳሾችን አልሞ በመምታት የሰራዊቱን ጥንካሬና ሞራል የመዋጋት ሞራል የሚገድል ድርጊት በመፈጸሙ ሰራዊቱ በሙሉ ወኔው ሳይዋጋ እንዲሁ ተበትኖ ወደ መጣበት እንደተመለሰ ነው እየተመለከትን ያለነው። በአጠቃላይ ይሄ ቀጠና እንግዲህ ከቁይ ከተማ ተነስቶ አሁንም ወደ ናብራ ወደ ተባለችው ወደ ስናን ወረዳ ከተማ ናብራ ጉዞ ያደረገው ያገዛዝ ጦር ገና ከጉዞው 1 ሰዓት እንኳን ጉዞ ሳያደርግ በቆረጣና በተለያዩ የስልታዊ የማጥቃት እንቅስቃሴ ተመቶ የተመለሰ መሆኑና በጎጃም በተለይ በምስራቅ ጎጃም አገዛዙ ሲፈነጭበት የነበረው ጮቄን ተቆጣጠርን ከእንግዲህ በኋላ በዚህ አካባቢ የሚገኝ ፋኖ የለም እያለ በተናገረበት ምላሱ ዛሬ ያንን አካባቢ ሙሉ በሙሉ ተነጥቆ የሄደ መሆኑን መጀመሪያም የመከላከያ ሰራዊቱ ጮቄን ሲቆጣጠር ታስታውስ ከሆነ 54ኛ ክፍለ ጦር በዙሪያው ለ6 ወራት የኮማንዶስ ምልምል ወታደሮችን አሰልጥኖ ጮቄን ያዝንበት ባለበት ሰዓት የፋኖ ኃይሎች ግን በደመቀ ስነ ስርዓት እዛው ጮቄ ተራራ ግርጌ በርካታ ጦር ያስመረቁበት ሁኔታ ነው ያለው። ስለዚህ አገዛዙ ከሚዲያ ፕሮፓጋንዳ ወይም ከምላስ በስተቀር የቀረው ጉልበት እንደሌለ ነው ይሄ የሚያሳየው። በሌላ ዜና አሁን የፋኖ ኃይሎች በተለያየ አቅጣጫ
ሰፋ ያለ እጅግ በጣም ጠንከር ያለ ጦርነት እየከፈቱበት ነው የሚገኙት። ከዚህ በፊት የመከላከያ ኃይሉ በተለያየ አቅጣጫ የማጥቃት እንቅስቃሴ ያደርግ ነበረ። በተለይ ከትናንትና ጀምሮ በደቡብና ሰሜን ወሎ አዋሳኝ ወረዳዎች ላይ እየተደረገ ባለው ጦርነት እንዲሁም ወደ ደቡብ ጎንደር ጨጨሆ አካባቢ እየተደረገ ያለው ጦርነት የፋኖ ኃይሎች ይዞታቸውን ላለማስለቀቅ ብቻ ሳይሆን በመከላከያ ተይዘው የነበሩ ከተሞችን በማስለቀቅ ላይ እንደሚገኙ ነው መረጃዎች እያመላከቱ የሚገኙት። በሰሜን ወሎም እንደዚሁ ገና ጦርነት ሙሉ በሙሉ ከመከፈቱ በፊት እየተደረገ ያለው ነገር ምንድነው? ሰራዊቱ ከጥርነፋ እየወጣ እጅግ በጣም በበርካታ ቁጥር እና በበርካታ መሳሪያ የታጀበ የመከላከያ ሰራዊት ለፋኖ ኃይሎች እጁን እየሰጠ እንደሚገኝ ነው መረጃዎች የሚያመላክቱት። አሁን ደግሞ የሰሜን ምዕራብ ኢትዮጵያ ስትራቴጂክ ከተማ የምትባለው የደለጎ ወይም የቋራ ወረዳ ዋና ከተማ ደለጎ በፋኖ ቁጥጥር ስር በዛሬው ዕለት ገብታለች። ይሄንን እንግዲህ ለሻውራ፣ ለደልጊ፣ ሌሎችም ደንገልበር ለሚባሉ ከተሞች፣ አጸደ ማርያም ለሚባሉ ከተሞችና ለምዕራብ ጎጃሙ ለዳንግላና ለአቸፈር ወረዳዎች እጅግ በጣም የሚያሰጋ መሆኑንና በቅርብ ርቀት የሚገኙ ከተሞች ከእንግዲህ በኋላ በተወሰነ ቀናት ወደ መሀል አስፋልት እየተጠጉ ማጥቃት እንቅስቃሴያቸውን አስፍተው እንደሚቀጥሉ የሚያሳይ ምልክት እየተመለከትን ነው ማለት እችላለሁ። መሳይ እንግዲህ ይሄ አጠቃላይ ሁኔታው የሚያሳያቸው በርካታ ነገሮች አሉ። መጪው ጊዜ በተለይም የትብብሩ ኃይል በጋራ ግንባር ፈጥረው አብይ አህመድ አገዛዝን በየአቅጣጫው ጥቃት መሰንዘር ሲጀምሩ ነገሮች የሚገለበጡበትና ምናልባትም የኢትዮጵያ አጠቃላይ ሁኔታ እነዚህን አውደ ግንባሮችና አውደ ውጊያዎች ተከትሎ አዲስ ነገር ሊታይ እንደሚችል ነው ከወዲሁ የተገለጸ የሚገኘው። አርበኛ ዘመነ ካሴ የአፋብን ሊቀመንበር ለአንድ የውጭ ጋዜጣ እንደገለጸውም ፋኖ አንድነቱን አጠናክሯል። ከሌሎች ኃይሎች ጋርም እንደዚሁ በትብብር በመስራት የኢትዮጵያ ሕዝብን ነጻ ለማውጣት መዘጋጀቱን የጠቀሰበትን ቃለ መጠይቅ እንደዚሁ አይተናል። የፋኖ ግዛት ወይም የፋኖ መንግስት በሚልም እንደዚሁ አንድ ጽሁፍም በዓለም አቀፍ ሚዲያ ላይ ወጥቷል። ፋኖ በዓለም አቀፍ ሚዲያዎች ላይ የዜና ርዕስ የፕሮግራም እንደዚሁም የአጀንዳ ሆኖ የመጣበት ሁኔታ ከምንም በላይ ጥንካሬውንና እያደገ መምጣቱን የሚያመላክት ነው። ከዚህ አንጻር እንደው ምን ማለት ይቻላል? የትብብሩ ኃይል የሚመጣ ከሆነ ነገሮች መቀየራቸው አይቀርም። ከወዲሁ አብይ አህመድም ለዚህ ዝግጅት እያደረገ ነው። እንደዚህ ላይ ምን ማለት ይቻላል?